ዛሬ በማንነታቸው በየቦታው የሚገደሉ አሉ። አገር ሰላም ብለው ጭረው በሚያድሩበት አፈር መሬት ላይ አንገታቸው የሚቆረጥ ዜጎች አሉ። ይሄን በግድ እንድንለምደው ነው የሚያስቡት። አንለምድም። በፍጹም መልመድ የለብንም። የሁሉም ዜጋ ሞት የኔ ሞት ነው ብለን ማሰብ አለብን። ያን ከሆነ አያሳንሱንም። አብረን እኩል ድምፅ ይኖረናል ማለት ነው። አድዋን እየመራ ይሄድ ቁማት ነው። አቤት እናንተም ትፈራላችሁ ይሄን ለመናገር? አሁን አባይ ይገደብ ተባለ። አባይ እንዲገደብ ብንወድም ባንወድም ሐሳቡን አምጥተውታል። አቶ መለስ ዜናዊን አንጥላቸውም ከአባይ። እውነት ነው። በሉት። ዝም ብለን አይደለም። ኢትዮጵያዊ ስንል ዝም ብለን አይደለም። በእውነት ኢትዮጵያ የምንለው ሰዎች አንዳንዶች ቢጎረብጣቸው እንዲያውቁ ትፈልጋለሁ። ዝም ብሎ አይደለም። ቡና የት ነው የመጣው ሲባል የት ነው የሚባለው? ኢትዮጵያ ነው የሚባለው። ለምን ቻይና አልተባለም? የኢትዮጵያ ብቻ ስለሆነ እኮ ነው። የመጀመሪያው ሰው የት ተገኘ? ለምን አሜሪካ አልተገኘም? ኢትዮጵያ በጣም ትልቅ ሀገር ነች። በጣም በታሪክ የተሞላች ሀገር ነች። ምን አይነት እርግማን እንደሆነ አላውቅም። የያዝነውን አስጥሎ የሚያስለፈልፈን አይገባኝም። ግን ቦምብም የተባበሩት መንግስታትም ሊግ ኦፍ ኔሽንም ዓለም በሙሉ አድሞ ታግሎታል። አልተቻለም። ኢትዮጵያዊነት አይሸነፍም። ፈተና በየጊዜው አለ። እንደው ትንሽ ነገር ሊናገር ግን ወደዚህ ወደ መድረክ በጠራው ጥሩ ነው። ታማኝ በየነ እንደምን አመሻችሁ። ሰማችኋል? እስኪ ስለ ሁሉም ነገር የእግዚአብሔር ስም የተባረከ የተመሰገነ ይሁን። ምን እንድናገር እንደጠራኝ አላውቅም። በእውነት ከዚህ ከጣይቱ ግቢ ብዙ ቀን ዱቄትም ዘይትም ብንሸከም አብዛኛውን ደግሞ ስናገር ነውና የከረምኩት። አሁን ምን አዲስ ነገር እንደምነግራችሁ አላውቅም። ግን አንድ እውነት ያየሁት ምን መሰላችሁ? በአድዋ ጊዜ ከተደረገው በማይጨው ጊዜ ከተደረገው ሁሉ ያን ጊዜ የሶሻል ሚዲያ ረዳት ሀገርም ምንም በሌለበት ዘመን የነበሩት አያት ቅድመ አያቶቻችን ፈተናውን ለማረፍ የራሳቸውን ዘመን በራሳቸው ዘመን በሚታያቸው ስልት ነው የገጠሙት እና ባለፈው 27 ዓመት ኢትዮጵያዊነት የሚለውን መንፈስና ኢትዮጵያ የሚለውን ስም ከሱ ጋር ተያይዞ የነበሩት የጋራ ታሪኮቻችን እንዲጠፉ እንድናፍርባቸው በጀት ተመድቦ መዋቅር ተሰርቶ 27 ዓመት ቀንና ሌሊት ተሰብኮ ምን አይነት መንፈስ እንደሆነ አላውቅም። እንዲህ አብቦ በወጣቶች ውስጥ ማየት ለእግዚአብሔር ምን ይከፈላል? በእውነት ዝም ብለን አይደለም። ኢትዮጵያዊ ስንል ዝም ብለን አይደለም። በእውነት ኢትዮጵያ የምንለው ሰዎች አንዳንዶች ቢጎረብጣቸው እንዲያውቁ ትፈልጋለሁ። ዝም ብሎ አይደለም። ቡና የት ነው የመጣው ሲባል የት ነው የሚባለው? ኢትዮጵያ ነው የሚባለው። ለምን ቻይና አልተባለም? የኢትዮጵያ ብቻ ስለሆነ እኮ ነው። የመጀመሪያው ሰው የት ተገኘ? ለምን አሜሪካ አልተገኘም? ኢትዮጵያ በጣም ትልቅ ሀገር ነች። በጣም በታሪክ የተሞላች ሀገር ነች። ምን አይነት እርግማን እንደሆነ አላውቅም። የያዝነውን አስጥሎ የሚያስለፈልፈን አይገባኝም። ግን ቦምብም የተባበሩት መንግስታትም ሊግ ኦፍ ኔሽንም ዓለም በሙሉ አድሞ ታግሎታል። አልተቻለም። ኢትዮጵያዊነት አይሸነፍም። ፈተና በየጊዜው አለ። አድዋን ስናሸንፍ የመጀመሪያዎቹ ነን። ሌላ እስቲ በዛ ዘመን ያሸነፈ ሀገር ይምጣ። ነጭን ያሸነፈ አንድ ሀገር ይጠራ። የለም።
ብቻ ናቸው ነጭ የበላይ ነው ሲባል እኛ ጋር አይሰራም ያሉት። ይሄ እውነተኛ ታሪካችን ነው። ይሄ ያሳፍራል። አድዋን እየመራ ይሄድ ቁማት ነው። አቤት እናንተም ትፈራላችሁ ይሄን ለመናገር? አሁን አንድ እውነት ልንገራችሁ። ምን ወዳቸው ምን ጠላቸው ምናብድባቸው ሰዎች ይኖራሉ። እውነት ግን አይቀየርም። የአፍሪካ አንድነት ድርጅት የሚባል ሀሳብ አመንጭተው ኢትዮጵያ ውስጥ አዲስ አበባ ላይ እንዲመሰረት ያስፈረሙት ቀዳማዊ ኃይለ ሥላሴ ናቸው። መንጠቅ አይቻልም። አባይ ይገደብ ተባለ። አባይ እንዲገደብ ብንወድም ባንወድም ሀሳቡን አምተውታል። አቶ መለስ ዜናዊን አነጥላቸውም ከአባይ። እውነት ነው። 6 ወር 5 ወር በባዶ እግር በራስ ስንቅ እና ተከተለኝ ብለው ያም ዞሮ አላዩ ዋ ብለው ብቻ ነው የሄዱት። አምተው ነጭን ወቅተው አድዋን ለዓለም ያስተዋወቀው ሚኒሊክ ማንም አይነት ነው። ማንም ከአድዋን መነጠል አይቻልም። በሉት ጣሊያን ይንቀጥቀጥ ባንዳ ይጭነቀው እንጂ ሚኒሊክ ለአድዋ ድል መሪው ነው። በአፄ ሚኒሊክ አስተዳደር የተከፉ ሰዎች አሉ፣ ይኖራሉ። አፄ ሚኒሊክ የሚዳኙት በዘመናቸው ነው። ያለ ዘመናቸው አመጣን አፄ ሚኒሊክ ለምን ቴሌፎን አላስገቡልንም ብሎ ማለት የኛን ድክመት እንጂ የሚኒሊክ ድክመት አያሳይም። በዘመኑ መዳኘት ያለ ጎበዝ። ሚኒሊክን ከመስደባችን በፊት ሚኒሊክ ያሰራውን የባቡር ሀዲድ እንጠግና መጀመሪያ፣ ከዛ በኋላ መሰራደብ ይችላል። በትናንት መነጽር ዛሬን እያየን ራሳችንን ችግር ውስጥ አንክተተው። አበበ ቢቂላ የሮጠው 2 ሰዓት ከ20 ምናምን ነው ማራቶንን። በዛ ዘመን ግን ብቸኛው ጥቁር አፍሪካዊ አበበ ቢቂላ ነው። ይሄን እውነት መፋቅ አይቻልም። አበበን አምጥተን ከዛሬው ሯጭ ጋር ሰዓቱን ደምረን ይሄኛው ይበልጣል ልንል አንችልም። በየዘመኑ እንዳይ፣ በየዘመኑ እንራመድ። አበበ ቢቂላ 40 ምናምን ኪሎ ሜትር በባዶ እግሩ ነው የሄደው። በዚህ ዘመን 10 ሜትር በባዶ እግሩ መሄድ የሚችል ሰው ይፍታና አበበን ይስደብ። ያለ ዘመን አትናገር። ኢትዮጵያዊነት ፈተና ነው። ፈተናን ማለፍ ደግሞ የኢትዮጵያውያኖች አይነተኛ መለያ ነው። ስለ ምጥ ወንዶች መናገር አንችልም። ምጥ ምንድን ነው? እንዴት ያማል? ይህን የሚናገሩት ሴቶች ናቸው። ግን ሁልጊዜ ከምጥ በኋላ ምን አለ? ልጅ አለ። ከልጅ ጋር የሚወጣ ፍቅር አለ አይደል እንዴ? ስለዚህ ታገሱ ሲባል ያማል። እንዲህ እያረጉን እንዴት እንታቃው? ምጡ እሱ ነው። እሱን ካለፍን አብረን የምንኖርባት ኢትዮጵያ ትኖራለች። ለጊዜው ምጡን እንቋቋም። ከዛ በኋላ የሚመጣ ሁላችንም በሰላም ያኖረናል። እና ተስፋ አትቁረጡ። ተስፋ እንድትቆርጡ በየምክንያቱ ሰበብ ይፈለጋል። ዛሬ በማንነታቸው በየቦታው የሚገደሉ አሉ። አገር ሰላም ብለው ጭረው በሚያድሩበት አፈር መሬት ላይ አንገታቸው የሚቆረጥ ዜጎች አሉ። ይሄን በግድ እንድንለምደው ነው የሚያስቡት። አንለምድም። በፍጹም መልመድ የለብንም። የሁሉም ዜጋ ሞት የኔ ሞት ነው ብለን ማሰብ አለብን። ያን ከሆን አያሳንሱንም። አብረን እኩል ድምፅ ይኖረናል ማለት ነው። አለዛ ይኸውላችሁ በቀዳማዊ ኃይለ ሥላሴ ዘመን ጥላሁን ግዛው የሚባል ተማሪ ይሞታል፣ ተገደለ። መንግስት እንኳን እኔ ነኝ የገደልኩት አልገደልኩም። ምክንያቱም የሰው ነፍስ በጣም ከባድ ነበር። አሁን በየሜዳው እየገደሉ እየጣሉ እንድንለምድ እንዲያረጉን እድል አትስጡ። በዛን ጊዜ ተማሪዎቹ ይዘውት የወጡት መፈክር ምን ይላል? ጥላሁን ለምን ሞተ? ጥላሁን ነበር የሚባል አንድ ሰው ለምን ሞተ? ዛሬ በሺዎች ሰው ሲሞት በመቶ ሲታረድ ዝም እንድንል ነው የተፈቀደው። የሁላችንም ቋንቋ ያድዋ የማይጨው የልጅ ልጆች ከሆን ሰው ሲሞት እምቢ ማለት አለብን። እምቢ አንፈቅድም። ዜጎች ሲሞቱ እምቢ ነው ማለት ነው። ኢትዮጵያን ሲዳፈሩ እምቢ፣ ነፃነታችን ሲተናኮሉት እምቢ። ምን ነው የምንለው?
አንሸነፍም። ኢትዮጵያዊነት ይቀጥላል። አመሰግናለሁ።